በደቡብ ኢትዮጵያ ክልል ጂንካ ከተማ ተከስቶ የነበረውን የማርበርግ ቫይረስ ወረርሽኝ ሙሉ ለሙሉ ማስወገድ መቻሉን የጤና ሚኒስቴር ይፋ አደረገ። ከወራት በፊት ወረርሽኙ መከሰቱን ተከትሎ ከ3000 ለሚበልጡ ዜጎች የላቦራቶሪ ምርመራ የተደረገላቸው ሲሆን ከነዚህ ውስጥ 14ቱ በደማቸው ውስጥ ቫይረሱ መገኘቱ ይታወሳል። ከተጠቂዎቹ መካከል ደግሞ የ9ኙ ሕይወት ሲያልፍ 5ቱ አገግመው ወደ ማህበረሰቡ የተቀላቀሉ ሲሆን የመጨረሻው ታማሚ ነፃ መሆኑ ከተረጋገጠ በ42 ቀናት ውስጥ የበሽታው ተጠቂ መመዝገቡን ተከትሎ ነው ሙሉ ለሙሉ መቆጣጠር መቻሉ የተገለጸው። ኢትዮጵያ በሽታውን መቆጣጠር መቻሏ ትርጉሙ ከጤና ድል ባሻገር የጽናትና የመተባበር ውጤት መሆኑን የሕዝብ ተወካዮች ምክር ቤት ዋና አፈ ጉባኤ ታገሰ ጫፎ በሽታው ሙሉ ለሙሉ መወገዱን ይፋ ለማድረግ በተዘጋጀው መርሃ ግብር ላይ ተናግረዋል። ኢትዮጵያ ባለፉት 42 ቀናት አንድም አዲስ የማርበርግ ቫይረስ ታካሚ አለመመዝገቧን ስናበስር ይህ ስኬት ከጤና ድል በላይ ትርጉም እንዳለው ልንገነዘብ ይገባል። ይህ የጤና ፖሊሲ ስኬት ያመራሩ የጤና ባለሙያውና አጋር አካላት በጋራ አብሮ መቆም የጽናት፣ የጥንካሬ እና በጋራ የመቀናጀት፣ የመተባበር፣ የመደመር እሳቤ ውጤት ነው። ወረርሽኞች ሲከሰቱ የሚፈጥሩት ስጋት በዜጎች ሕይወት ላይ ብቻ ሳይሆን በሀገር ኢኮኖሚና ደህንነት ላይ ጭምር መሆኑን አፈጉባኤው በንግግራቸው አንስተዋል። በመሆኑም እንደ ሀገር ይህንን በሽታ መቆጣጠር መቻሉ ኢትዮጵያ ድንገተኛ አደጋዎችን የመከላከል አቅሟ በከፍተኛ ደረጃ ማደጉን የሚያመላክት ነው ብለዋል። ወረርሽኞች የማርበርግ ወረርሽኝ ጨምሮ በየትኛውም ሀገር ሲከሰቱ ስጋቱ በሰው ሕይወት ላይ ብቻ ሳይሆን በአገር ኢኮኖሚ፣ በማህበራዊ ግንኙነትና በሀገራዊ ደህንነታችን ላይ ሊደርስ የሚችል ጉዳት ነው። ሆኖም ግን ሀገራችን ካለፉት ዓለም አቀፍ ወረርሽኞች እንደ ኮቪድ-19 በቅርቡም የኤምፖክስ ወረርሽኝ ጨምሮ የቀሰመችውን ትምህርት በመጠቀም ሳይንስን መሰረት ያደረገ ፈጣንና የተቀናጀ ምላሽ ሰጥታለች። ይህ ድል የሚያሳየው ኢትዮጵያ ድንገተኛ አደጋዎችን የመቋቋም አቅሟ በከፍተኛ ደረጃ እያደገ መምጣቱን ነው። ወረርሽኙን ለመቆጣጠር በተደረጉ ጥረቶች ሊደርስ የነበረውን ውድመት መከላከል መቻሉን የገለጹት የጤና ሚኒስትር ዶክተር መቅደስ ዳባ ይህም በየስፍራው በሽታውን ለመከላከል በተከናወኑ ተግባራት የተገኘ ውጤት መሆኑን ገልጸዋል። የመጨረሻው ታካሚ በላቦራቶሪ ሕክምናው ነፃ መሆኑ ከተረጋገጠበት 42 ተከታታይ ቀናት ማለት ነው ምንም አይነት አዲስ ታካሚ ባለመመዝገቡ ወረርሽኙ በቁጥጥር ስር መዋሉን በይፋ በመናደርግበት በዛሬ ቀን ላይ ደርሰናል። ይህ 42 ቀን ዝም ብሎ የሚቆጠር ቁጥር ወይም ቀን ብቻ አይደለም። ከቁጥሩ ጀርባ ስጋትን በትጋት የቀለበስንበት በየኬላው በየድንበሩ የክትትል ስርዓታችንን በማጠናከር በሽታውን አስቀድሞ የመለየት ስራ ተሰርቷል። በሽታው መከሰቱ ከተረጋገጠ በኋላ ከፍተኛ መደናገጥ ፈጥሮ እንደነበር ያስታወሱት የደቡብ ኢትዮጵያ ክልል ርዕሰ መስተዳደር ጥላሁን ከበደ አካባቢው ከጎረቤት ሀገራት ጋር የሚዋሰን በመሆኑ ከፍተኛ ስርጭት ሊኖር እንደሚችል ስጋትን ፈጥሮ እንደነበር አስረድተዋል። ሆኖም በተደረገው ርብርብ ችግሩን ለመቆጣጠር ተችሏል ነው ያሉት። ይህ በሽታ ሲከሰት ለሁላችን ጨልሞብን ነበር። ጂንካ ብቻ ሳይሆን በሁለት ዞኖች የአሪ ዞንና የደቡብ ኦሞ ዞን የአርብቶ አደር ዞኖች ማህበረሰቡ ነፃነትን እንደፈለገ መንቀሳቀስ መልእክት ስናስተላልፍ በራሱ እስኪገባው ድረስ የተወሰነ ሊያስቸግር የሚችል እንዲሁም ከሰሜን ኬንያና ደቡብ ሱዳን ጋር የሚዋሰን በመሆኑ የከፋ ሰብአዊ ቀውስ ያስከትላል የሚል በእጅጉ ሰግቼ ነበር። ይህ ስጋት በአጭር ጊዜ ውስጥ ተናበን ከምንም በላይ ፈጣሪ አግዞን መላ ኢትዮጵያውያን በጋራ ትብብር በጥቂት ባለሙያዎች ብርታትና ትጋት ዛሬ ነፃነታችን የምናወጅበት ለቀጣይ ጥንቃቄ ትምህርት የሚወሰድበት ቀን በመድረሰ በግሌ
እጅግ በጣም ደስ ብሎኛል እና በድጋሚ ሁላችሁንም እንኳን ደስ አላችሁ እላችኋለሁ። ቫይረሱ መከሰቱ በተረጋገጠ ወቅት በራስ አቅም የዘረመል ምርመራ በማድረግ የበሽታውን ምንነት ለዓለም ይፋ መደረጉ ኢትዮጵያ ተጨማሪ አቅሟን ያሳየችበት እንደነበር ሚኒስትሯ ዶክተር መቅደስ ገልጸዋል። በተጨማሪም ክትባትን ከሌሎች ሀገራት በማምጣት ይበልጥ ተጋላጭ ለሆኑ የህብረተሰብ ክፍሎች መሰጠቱን ገልጸው ይህም በሽታውን ለመቆጣጠር የላቀ ድርሻ እንደነበረው አስታውቀዋል። የሳባን ቫክሲን የሚባለውን አምጥተን ለህብረተሰባችን መስጠት ችለናል። በሁለቱም ከተሞች በተለይ ደግሞ በክልሎች ደረጃ በሲዳማ ብሔራዊ ክልላዊ መንግስት እንዲሁም በደቡብ ኢትዮጵያ ብሔራዊ ክልላዊ መንግስት እስከታች ህብረተሰቡ ድረስ በማድረስ ፈቃደኛ ለሆኑ በተለይ ደግሞ በፊት ለፊት ለበሽታው ተጋላጭነታቸው ለሚጨምር ባለሙያዎቻችን በዛ አካባቢ ላሉ ተጋላጮች በሙሉ መድኃኒቱን ማዳረስ ችለናል። ያም እንግዲህ ያየነውን ውጤት አምጥቷል ብለን እንላለን። ዋናው ግን የፈጣሪ እርዳታ፣ የአገር ዝግጅት፣ በተለይም ደግሞ የቅኝት የምላሽና የአክሞ የማዳን አቅም የመጨመርን ስራ ያሳየናል። በኢትዮጵያ የዓለም ጤና ድርጅት ተወካይ ፕሮፌሰር ፍራንሲስ ሀገሪቱ የማርበርግ ቫይረስን መቆጣጠር መቻሏ ሀገር አቀፍ የበሽታ መከላከል ዝግጁነትን የሚያሳይ ውጤት መሆኑን ተናግረዋል።